የሰው ሰራሽ አስተውሎት ቴክኖሎጂን በመጠቀም የሀገሪቱን የፋይናንስ ዘርፍ የበለጠ ማሳደግ እንደሚገባ ተገለጸ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ሩቅ የሚመስለውን የሰው ሰራሽ አስተውሎት ቴክኖሎጂ አቅርቦ ያሳየ ተቋም መሆኑም ተጠቁሟል። የኢትዮጵያ ንግድ ባንክ ከፍተኛ የስራ ኃላፊዎች ታህሳስ 22 ቀን 2018 ዓ.ም ነበር የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ቴክኖሎጂዎችና የስራ እንቅስቃሴ የጎበኙት። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ ተቋሙን በጎበኙበት ወቅት እንደተናገሩት ኢንስቲትዩቱ በሰው ሰራሽ አስተውሎት ዘርፍ ዓለም የደረሰበትን ደረጃ በሀገራችን ያሳየ የቴክኖሎጂ አቅምን የሚያጠናክርና ሩቅ የሚመስለውን የአርቲፊሻል ኢንተለጀንስ ቴክኖሎጂ ምርምርና ፈጠራ አቅርቦ ያሳየ ተቋም ነው ብለዋል። ቴክኖሎጂ ለኢትዮጵያ ንግድ ባንክ ስራዎች ዋነኛ መሰረት ነው ያሉት አቶ ኤፍሬም ኢንስቲትዩቱ ያለውን የቴክኖሎጂ መሰረተ ልማት ከባንኩ የዳታ ማዕከል እንዲሁም ከሰው ኃይል ልማት ጋር በማስተሳሰር በጋራ መስራት እንደሚቻል ተናግረዋል። ብዙ ቴክኖሎጂዎች ላይ በተለይ ኢንፍራስትራክቸር ላይ ኢንቨስት እያደረግን ነው። ከዛ በተጨማሪ ደግሞ ብዙ ሶሉሽኖችንም እንደዚሁ እያመጣን ያለ ነው። ከውስጥ አቅም የመነጩ አዳዲስ ዲቨሎፕመንቶችም እንዲኖሩ ከወዲሁ ትኩረት አድርገን እየሰራን ነው። እንግዲህ ይሄን ደግሞ የበለጠ ሊያግዘን የሚችል ይሄ ኢንስቲትዩት የኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጠ ደግሞ አቅም ይሆነናል የሚል እምነት አለን። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ታዬ ግርማ በበኩላቸው በዓለም ላይ ያለው ውድድር በቴክኖሎጂ በተለይም ደግሞ በሰው ሰራሽ አስተውሎት በታገዘበት በዚህ ወቅት የኤአይ ቴክኖሎጂን በመጠቀም የሀገሪቱን የፋይናንስ ዘርፍ የበለጠ ማሳደግ እንደሚገባ ተናግረዋል። ከኢትዮጵያ ንግድ ባንክ ጋር መስራት በአጠቃላይ የሀገሪቱ የፋይናንስ ዘርፍ ላይ መስራት ነው ያሉት ምክትል ዋና ዳይሬክተሩ በዓለም አቀፍ ደረጃ ተወዳዳሪ የሆኑ አገልግሎቶችን ይዞ ለመቅረብ ኢንስቲትዩቱም ከባንኩ ጋር ያለውን አጋርነት ያጠናክራል ብለዋል። አገሪቷ የምትተማመንበት የሀገሪቷ ባክቦን የሆነ ባንክ ነው። ይሄንን ባንክ ማገዝ ለኛ ታሪክ ነው፣ ሌጋሲ ነው። ነገ በዚህ ባንክ ሂደት ውስጥ ቴክኖሎጂ ኢንተርቬንሽን ሂደት ውስጥ ፕሮሰስ ውስጥ ቺን ያህል ኮንትሪቢዩት አድርገናል ብለን በኩራት የምንናገርበትን ኦፖርቹኒቲ እንዳገኘን ነው የምንቆጥረውና ስለዚህ አብረን ተያይዘን እንሰራለን። ዓለማት እየተወዳደሩበት ያለን ቴክኖሎጂ በእናንተን በባንኪንግ ሲስተም ውስጥ ማስገብተን እንድንሰራ ፍላጎት ስላሳያችሁ መብታችሁ ስላያችሁን በጣም ኩራትና ደስታ ይሰማኛል። በጉብኝቱ ላይ የኢትዮጵያ ንግድ ባንክ ኤክስኪዩቲቭ ምክትል ፕሬዝዳንቶችና ምክትል ፕሬዝዳንቶች እንዲሁም ሌሎች የስራ ኃላፊዎችን ጨምሮ የኢንስቲትዩቱ የስራ መሪዎች ተሳትፈዋል።